ይሰል አማነሽ ባል ተመሰለሽ ይሁንል። እኔ ክርክር አልችልም። ባይዘው ግን ሰላደረ ደስ ይላል። ባልና ሚስት ሆናችሁ አስቡ። ዛሬ ነው ተወልጄ ነገ ሀይሚ ስትወለድ ምናምን አስቡ። ዛሬ በተደገሰው ድግስ ነገ ሲከበር አስቡት። ባልና ሚስቶች ሆናችሁ ዛሬ እኔ ስወለድ ነገ ሀይሚዬ ስትወለድ። ማን ያለው? ብሩኬ ማለት ነው። ባልና ሚስት ሆናችሁ እኔ ዛሬ ስወለድ ብሩኬ ዛሬ ሲወለድ ነገ ደግሞ ሀይሚዬ ስትወለድ ሚስትየው ማለት ነው። ከዛም በኋላ ደግሞ በተደገሰው ብላለች። እንግዲህ ውዶቼ እንዴት ምን ተናፈቁ? ወላሂ ለምላት በጣም ተናፈቁ። ቀን ሙሉ ኢንስታግራም ላይ የሚሉም ቲክቶክ ላይ የሚሉም ያለ መመቻቸት ነው። ሁሌ የማይመችል የመዳም ቅመሞች እኔ ለምሳሌ ጃዛ በወጣ አይመስልም። የሚዋሻለኝ መዳም ነው የሚመስል እና እንደዛም አለ። ግን ያው ስለለመር ናቸው ሞርዛን እኔ ለምጃቸዋለሁ ከምር እና ቁጭ ብዬ ያው ታውቃላችሁ ከልጅ ጋር ስራና አንዳንዴ እንዲህ መጥባ መሯሯጥ ከሆነ በስራም ራሳችሁ ቢዚ ይሆናል። እኔ እንደነገርኳችሁ በልጆች ድምፅ ነው ቢዚ መሆነው እንጂ ብዙ በስራ ቢዚ ያልሆንም እና እያሰብኳቸው ነበር። የረቢ ጠፉ እያልኩ ማለት ነው። ለ7 ሰዓት ያክል በጣም እያሰብኳቸው ነበር። አይገርምም? መቼም ፋዲ እንደምትሉኝ ነው። እና ተናፍቀዋል፣ ቶታሊ ተናፍቀዋል። ሀይሚዬና ብሩኬ ተናፍቀዋል። ሆኖም ግን ሀብ የብሩክ ቢግ ብራዘርስ ማለት ነው እና የእጮኛው ባይዘዊኔ የሆነ ሰዓት ላይ ባልና ሚስት አንድ ላይ የሚኖሩ የሚመስለኝ ነበር። ለምን ዋሻቸዋለሁ? እና ኮሜንታተሮች ናቸው ብዙ ጊዜ የሚያርሙኝ ማለት ነው። እንደውም እንደ ፍቅረኛ ሳይሆን ያን አንድ ላይ የሚኖሩ የሚመስሉኝ ነበር። ከዛም ቪዲዮቸውን ሲያይ ገና ተማሪ እንደሆነች ላይክ ስቴፕ ባይ ስቴፕ ነው እያወቅኳቸው የሄድኩት። ያው ሚዲያ ላይ እንዳሉ አውቃለሁ፣ ሚዲያ ላይ ብዙዎቹን አውቃለሁ። ግን ያው ቪዲዮ ብዙ ጊዜ እኔ አልከታተልም ከዚህ በፊት ማለት ነው። ከዚህ በፊት አልከታተልም እና በቅርብ ሰዓት ነው በደንቡ መከታተል የጀመርኩት እንደነገርኳችሁ። ለዛ ነው አንዳንድ ጥያቄዎች እጠይቃቸዋለሁ። እኔ ደግሞ ጥያቄ እወዳለሁ። እና ሀይሚዬ ተናፍቃለች፣ ብሩክም እንደዛው። እንግዲህ በልደት ውስጥ ያስገባው ትንሽ ድምፅ ነው የብሩክና ሀይሚዬ፣ ግን ደስ የሚል ነው መልእክት ያለው ማለት ነው። ባልና ሚስት አስቡት፣ ብሩኬ ነው ያለው። አስቡት እኔ ዛሬ ተወልጄ ሀይሚዬ ደግሞ ሚስቱ ማለት ነው ነገ ስትወለድ። አንዳንድ እህቶቼ ያው ልብ ብላችሁ አዳምጡ ይሄን ማለት ነው። ሌላው ደግሞ ወዶቼ እንዳያችሁት ሀይሚዬ ከ20 ደቂቃ በፊት እንኳን ተወለድሽልኝ ሳሚለው እንኳን ተወለዳችሁልኝ ብላለች። ያው ለናኒና ለብሩኬ ወንድም ማለት ነው። እንግዲህ ሁለቱም የልደታቸው ቀን ነው። ባይዘው ከዚህ ቀደም ሲናገር ነበር አንድ ላይ፣ ግን በጣም ይገርማል። እሺ ሲገጣጠም ማለት ነው። ሌላው ደግሞ ሼር ያደረገው ብሩኬ ያው እንግዲህ አንዳንድ ቤት ምንድን ነው አንዳንድ ቤት ሳይሆን ኢትዮጵያ ውስጥ ያሁን ታላቅ ከቤት አግብቶ ሲወጣ ደስ ይላል ማለት ነው። ስለዚህ ናኒ ቶሎ ተመረቂና የብሩክን ወንድም ጠቅልልሽ ውጡ። ከዛን ደግሞ ተከታይ ማን ነው እንዴ? ብሩኬ ማለት ነው። ባይዘው እንደዚህ አይነት ነገር አለ እንዴ? ሀይሚትዬ ማለት ነው። እና ያው መቅደም ያለበት ትምህርት ፕሮግራም በጣም ግን ደስ ይላሉ። ከምር በጣም ደስ ይላል። እና 6 ዓመት 7 ዓመት 5 ዓመት ሰው ፕሮግራሙን አመቻችቶ ወደ ትዳር ሲገባ ደስ ይላል። ለምን ያው ትዳር ማለት ቀላል አይደለም ውዶቼ ማለት ነው። ከተጋቡ በኋላ ብዙ ነገሮች ቀለበት ከተደረገ በኋላ አሁን ብዙዎቻችሁ ቀለበት ቢደረግ ብዙዎቻችሁ ፍቅርን ብገልጽ እንዴት ይግለጽ? ይሄው ዛሬ አሁን አብዛኛውም ፍስቲ አንድ ቀን አፈቅርሻለሁ እና ለምትሉት ይሄ መልስ ነው። ብሩክ ያለው ምንድን ነው? እደጋግመዋለሁ እኔ ደስ የሚል ቃላት ስለሆነ ማለት ነው። ብሩክ ያለው እኔ ዛሬ ብወለድ ባልና ሚስት ዛሬ ብወለድ ሚስቴ እንግዲህ ያው ሀይሚዬ ደግሞ ነገ ማለት ነው። እና ይሄ ራሱ ትልቅ እንትን ነው። እና ያው ፕሮግራም ያስፈልገዋል ፈልጌ ነው። ሀብና ናኒ በቃ የማግቢያቸውም የመጠቅለያቸውም ታይም ነው። አንድ ዱቤ ማድረጊያቸው ታይም ነው። ግን ምንድነው ውዶቼ ምንድነው ትዳር እንደ ቀልድ ማየት የለብንም። ፕሮግራም ይባላል፣ ትምህርት አለ፣ ትምህርት መጠንከር። እኔ አሁን ሀይሚዬ ምንድነው
በቃ ብሩክ ማለት መልካም ሰው፣ ቅን ሰው፣ ስነ ምግባሩ፣ ስነ ስርዓቱ ሬሊቲውን እና ሀይሚዬም እንደዛ የኔ ደግሞ ሳም ማረጋት እኮ አይታችሁታል። አቻት ሀይሚትዬ ማለት ነው የኔ ቆንጆ ሳም ማረጋትና ደስ ይላሉ። ወላሂ ነው የምላችሁ ደስ ይላሉ። ግን ምንድነው ሁሉ ነገር ቀለበትም ሁሉ ነገርም ስቴፕ ባይ ስቴፕ ለምን ብዙ ነገሮችን ማለት ነው ብዙ ነገሮችን ሀይሚዬ ትምህርቷንም መማር በደንቡ መጠንከር አለባት። ትምህርቷ ላይ ፎከስ እና ብዙ ነገሮች እና ከዛም በኋላ ቀለበት እና ባይዘዊ ኢትዮጵያ እኛ አካባቢም አለ 5 ዓመት 6 ዓመት ላይ በፍቅር ቆይተው ከዛን ቀለበት ከዛን ወደ ጋብቻ ማለት ነው። ለምን መጨረሻ ላይ በጣም ነው ደስ የሚለው ህይወት ማለት ነው። ቾኮላ ግን ቀለበት ሰርግ ስል ተቋረጠ እና ወዶቼ እንግዲህ ሀይሚዬና ብሩኬ ሀይሚዬ ማይ ስዊት ዛሬ ተናፍቀሻል። እንደዚሁም ብሩክ ማለት ነው ከምር ባይዘው ያው አይመችም፣ ይሰለቻል፣ የሚደክማቸዋልም ገባችሁ። ለዛ ነው የጠፉት። ቢሆንም ደግሞ እኛን ለመርናቸው ማለት ነው። ባይዘው በደህና ቀኑም ሰው ቤት ሲመጡ እኔ በቤታቸው ካልሆነ በስተቀር ሰው ቤት ሲመጡ ራሱ ብዙ እንትን አይለኝም። ለምን እንደሆነ አላውቅምና በቤታቸው ከሆነ ግን ልክ የኢትዮጵያ ቤታቸው የሄድኩ ይመስለኛል መሰለኝ። ምን አውቃለሁ ወላሂ። እና በሰው ቤት ራሱ ብዙ እንትን አይለኝም። እና እንግዲህ ባሉበት አለ ይጠብቃቸው። እንዲሁ እያየናቸው ከምር በቃ ሚዲያ ላይ ሁሉ ነገር ማለት ነው። ኢንሻአላህ አላ ጤና እድሜ ይስጠን ለሁላችንም ማለት ነው። ሁላችንም በዱዓ እንተዋወስ። የዱዓ ወራት ነው እንግዲህ ዱዓ እናድርግ እላችኋለሁ ውዶቼ። ያው እንግዲህ ሀይሚትዬ ማይ ስዊት እንደዚሁም ብሩክ ሁሌም ተደሰቱልን። ደግሞ አንድ እህቴ ጓደኛዬ የምወድሽ ያው ድብር ያላቸው ይመስላል ያው የለጠፉት ታምሌን የልደቱ ላይ ማለት ነው። ሀይሚዬ እና ብሩክ ያው ትክዝ ያሉ ይመስላል ያኔ ፎቶ ማለት ነው። እና ሁሌም ተደሰቱልን። ባይዘው ደስ ብሎኛል። ያው ኢንስታግራም ላይ ከ20 ደቂቃ በፊት ሀይሚዬ መታለች ማለት ነው። ሃፒ በርዝዴይ ብላ እንኳን ተወለዳችሁልን ብላ የባሏን ታላቅ ወንድም እና የባሏን ታላቅ ወንድም እጮኛ ኦኬ እና እንግዲህ ያው እነሱ ሲጠፉ እኮ ካርታችንም ነው የሚጠፋው። ከምር ቅድም ራሱ በቃ የሄድኩት በቃ ሀይሚዬ ማይ ስዊት ማይሃኒ ምናምን ልን ነው ሲሄድ ሀይሚዬ ቁርጥ ስንት ደቂቃ ነው? አረ ሰኮንድ ነው። እና ሆኖም ግን አልሐምዱሊላህ ነገ ይመጡልናል። በጉጉት እንጠብቃለን ማለት ነው። ባይዘው ቶሎ ቢመጡ ግን ምርጥ ነው። ለመሰላችሁ ውዶቼ ማለት ነው ያው የሀይሚዬ ቻናል እንዲንቀሳቀስላት ማለት ነው። እና ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ።